በሀገራችን በብዛት የሚገኝና በአብዛኛው ቤት የምንጠቀመው የምግብ አይነት ነው ነጭ ሽንኩርት። ስንቶቻችን ለጤና ጠቃሚ መሆኑን እናውቃለን? ቤታችን ውስጥ በመናዘጋጃቸው ምግቦች ውስጥ ሁሉ ጊዜ እንጠቀማለን። እንደ ጤና መጠበቂያም ያገለግላል። ቤታችን ውስጥ ሁላችንም እንጠቀማለን። እኛ ቤት ውስጥ የዕለት ምግባችን ነው። ባለቤቴ በማንኛውም የምግብ ውስጥ ነጭ ሽንኩርት አለ ይገባል ማለት ነው። ተጠቃሚዎች ነን። በዚህ ጊዜ የምንለው አይደለም። ወጥም ቤት ውስጥ የሚዘጋጁ የምታውቂያቸው ባህላዊ ምግቦች በሙሉ ፍርፍርም ወጥም ማንኛውም ላይ ነጭ ሽንኩርት ሳይገባ የምንመገበው ምግብ የለም። ነጭ ሽንኩርት በእለት ተእለት ማዕዳቸው ላይ የሚጨምሩት የጤና ትሩፋቱን ተረድተዋል። በተለይ ለመተንፈሻ አካላችን ጋር ለሚመጣ ችግሮች ከማር ጋር ከተለያዩ ግብአቶች ጋር አንድ ላይ በመጠቀም በደንብ እንገለገልበታለን። የኔ የደም ሁኔታ ትንሽ ላይናታች የሚልበት ሁኔታ ነበርና አሁን ያ ነገር የለም፣ ወደ ትክክለኛው መጥቷል። ለዚህ መድኃኒት ተጠቅሜ አይደለም፣ ይህንኑ ነጭ ሽንኩርት ሁሌ በመጠቀም ነው ብዬ ነው የማምነው። የነጭ ሽንኩርት ጥቅሞችም ይሆነው በውስጡ ያለው ንጥረ ነገር አሊሲን የሚባል ንጥረ ነገር አለ። ይሄ ንጥረ ነገር የሚያደርግልን ናይትሪክ ኦክሳይድ የሚባል ሰብስታንስ ወይም ንጥረ ነገር ሰውነታችን ላይ ወይም ውስጠኛው የደም ቧንቧ ላይ እንዲመረት በማድረግና እሱ የሚያደርግልን ደግሞ የደም ቧንቧችንን እንዲሰፋ ያደርገዋል ማለት ነው። በሁለተኛነት ደረጃነት ሰልፈር አለው አሊሲን ውስጥ። አሊሲኑ ከሃይድሮጅን ጋር አብሮ በመጣመር እሱም እንደዚሁ የደም ቧንቧችን ጥንክር እንዳይል በማድረግ የደም ግፊትን ይከላከልልናል። አንዳንድ ሰዎች ሽታውን በመፍራት ነጭ ሽንኩርት ከመጠቀም ይቆጠባሉ። ነገር ግን ጤናን ማስቀደም የተሻለ ነው ይሉናል። በሌላ ነገሮች ማስቲካ በመውሰድ ወይም ውሃ በደንብ በቂ በመጠጣት እሱ ነገር ማስወገድ የሚቻል ይመስለኛል። ግን ከሱ ይልቅ ጤናችን ጋር በደንብ ጥቅም ስላለው ማተኮር ያለብን ጤናችን ጋር ይመስለኛል። እንዳይረብሽ ሰዎች እንዳይሸታቸው ከሆነ ንጽህናችን ከጠበቅን ከንጽህና በላይ አይደለም ነጭ ሽንኩርት። ውስጡም ሰልፈርም ስላለው ሽታ ሊያመጣ ይችላል። ግን እኛ ንጽህናችንን በአግባቡ ከጠበቅን ምንም የሚመጣው ነገር የለም። እንደውም ከጉዳቱ ይልቅ የፈንገሶችን፣ ባክቴሪያዎችን፣ ሌሎች ነገሮች ስለሚገልልን ጤናችንን ነው እንጂ የሚጠብቅልን ለጤናችን ምንም ጉዳት እስከሌለው ድረስ ሽታን ደግሞ የግል ንጽህናችንን በአግባቡ ከጠበቅነው ምንም የሚያመጣው ነገር የለም። በነጭ ሽንኩርት አስቀድመን የምንከላከላቸው ችግሮች አሉ። የሳያስቶሊክ ብለድ ፕሬሸር ወይም የላይኛውን ቁጥር ከ8 እስከ 10 ሚሊሜትር ሜርኩሪ ያክል ይቀንሳል። የታችኛውን ደግሞ ወይም ዲያስቶሊክ ብለድ ፕሬሸር የምንለውን ከ5 እስከ 7 ሚሊሜትር ሜርኩሪ ያክል እንደሚቀንስ ያሳየናል ማለት ነው። ስለዚህ ያው ነጭ ሽንኩርት ኢፌክቲቭ እንደሆነ ያው የተለያዩ ጥናቶችም ያሳያሉ። ነጭ ሽንኩርት በቀላሉ ገበያ ላይ የምናገኘው በመሆኑ መጠቀሙ የተሻለ ነው። ለሁሉም ነገር ወደ ጤና ተቋም ከመሄድ በቀላሉ አካባቢያችን በሚገኙ ነገሮች እንደዚህ ጤናችንን መጠበቅ እንችላለን ብዬ አስባለሁ። በቤታችን ማግኘት በምንችለው እንደ ነጭ ሽንኩርት ሌሎችን ምግቦች ጨምረን መከላከል በጣም የተሻለ ነው። ምክንያቱም የሚያስወጣንም ነገር የለም፣ ሌላም የጤና ብዙ ጥቅሞች ስላሉት የሰውነታችንን የበሽታ መከላከል አቅም ይጨምራል። ከካንሰርና ከልብ በሽታ እንዲሁም ከደም ግፊት በሽታ ይከላከላል። ታዲያ ነጭ ሽንኩርትን እንዴት እንጠቀም? ነጭ ሽንኩርትን ያው በጥሬውን ብንወስደው ሳንቀጠቅጠውን ብንወስደው ውስጡ ያለው ንጥረ ነገር ሊወጣልን አይችልም። ማድረግ ያለብን በመክተፊያ ልንከትፈው እንችላለን። አድቀን ክረሽት ስናደርገው ወይም ስንከትፈው ውስጡ ያለው ንጥረ ነገር እንዲወጣ ያደርገዋል ማለት ነው። ስለዚህ እሱን ከትፈ ነው ምናልባት ሰላጣ ላይ ልንጨምረው እንችላለን፣ የተለያየ ነገር ላይ በጥሬው ልንጨምረው እንችላለን። ብንችል ግን ከመመገባችን በፊት ለተወሰነ እስከ 10 ደቂቃ ያክል ቢቆይ በጣም አሪፍ ነው። ግን በጣም ለረጅም ሰዓት ማብሰል የለብንም። ወጡን ሰርተን ስንጨርስ ወይም ማንኛውም ነገር አትክልት ሊሆን ይችላል ከጨረስን በኋላ መጨረሻ ነው እንጂ መጨመር ያለብን። ቀድመን ከጨመር ነው ውስጡ ያለው ንጥረ ነገር ይጠፋል። በአንድ ምግብ ላይ እንደው ከ1 እስከ 2 ፍሬ ለአንድ ሰው የሚመገበው ምግብ ላይ ብናደርገው በጣም ቆንጆ ነው። ነጭ ሽንኩርት የደም ቧንቧ እንዲሰፋ በማድረግ አላስፈላጊ ኮሌስትሮልን በመቀነስ እንደ መድኃኒት ተክቶ በመስራት ይከላከላል። የሕክምና ባለሙያዎች ምክር ነው። ነጭ ሽንኩርቱን ጨምረንበት ጨው የበዛበት ወጥ ከበላን እዚሁ ጋር በጣም እናበላሸዋለን ማለት ነው። ወጥም ስንሰራ በጣም እየተጠበሰ ከመጣ ነጭ ሽንኩርት አሁን መጥፎ የሆነውን ኮሌስትሮል ይቀንሳል ብለናል እና እዚህ ጋር ደግሞ በጣም የተቆላላ የተጠባበሰ ወጥ ከበላን መጥፎውን ኮሌስትሮል ስለሚጨምርብን አብረን የተስተካከለ ጥሩ ጤናማ የሆነ ምግቦችን ብንመገብ በጣም የተሻለ ነው ብዬ ነው መመክራችሁ። የደም ግፊትን በመድኃኒት ሕክምና የአኗኗር ዘይቤያችንን በማስተካከል በተለይ በምንመገበው ምግብ ነጭ ሽንኩርት በመጨመር መከላከል እንደሚቻል የስነ ምግብ ባለሙያው ይመክራሉ።